የፍቅር ጉድ እንግዲህ እንደቀጠለ ነው ማለት ነው። ፍቅር ለካ ናሆልን እዛ ቤት ያመጣችው ቤዛንም አደይንም ለምለምንም ሊዲያንም ከዛ ቤት አሳግታ ልታስወጣ ነው ማለት ነው። ግን ዛሬ እንግዲህ ወደዛም ቢል ወደዚህ አደይ ጋር ሊግባቡ አልቻሉም፣ ናሆልና አደይ በፍጹም ማለት ነው። ሊዲያ ደግሞ ሞኟ ምርጥ ስራ ነው እዛ ውስጥ ከገባሽ አትወጪም ማለት ነው። ምንም እኔን የማያደክም ስራ ከሆነ እሰራለሁ አለች በደስታ። ከዛም ኤላ ጋር ሄደችና ኤላ ጋር ስትሄድ ቤዛ እዛ ቁጭ ብላለች። ቤዛ ደግሞ እኔ ይዛን ቀን ሰከርክ ስትሰክር አንተን ላስተኛ ክላስ ገባውኝ እንጂ ምንም ነገር አስቤህ አይደለም። ግን እኔ እዛ ሆኜ ሊሊ ስትመጣ ያላደረገችኝ ነገር የለም። መታች፣ ደበደበች በጣም ነበረ። ግን ከዛም እኔ ግን በጣም ነበር የመታችኝ። ወይ በጣም ይቅርታ ቤዛ፣ እኔ ምንም ሳላደርግ ስለቀረው በጣም ይቅርታ፣ ሊሊ እንደዚህ ናት ምናምን አላት። እኔ ምልህ ቆይ ሊሊና ያ እዛ ቤት ያለው ልጅ ምንድን ነው በመሀላቸው ያለው? እኔ እንጃ። ማን ነው ልጁ? እኛ ቤት አንድ ልጅ መጥቷል፣ እዛ ነው የሚኖረው። ታዲያ ምን ችግር አለው? ይኖራ። አይ በመሀላቸው ግን የሆነ ቅርበት እንዳለ ይሰማኛል። ምክንያቱም ይገናኛሉ፣ አብረው ያወራሉ ምናምን ነገር። ውሸቷን እኮ ልታጣላቸው ማለት ነው። ከዛ ምን አይነት ነው ልጁ? በጣም ቆንጆ ነው ስትለው ኤላ ፊቱ ተለዋወጠ። ከዛም ሊዲያ እንግዲህ እነሱ ቤት ከወከወ ብላ ስትሄድ ቤዛ እዛ ነበረች። ምን ልትሰሪ መጣሽ በዚህ ምሽት? ሂጂ ወደ ቤት ብሎ ኤላ አበረራት። ስትመለስ እንግዲህ ናሆል አገኛት መንገድ ላይ። ናሆል ሲያገኛት እንዴ ሊዲ ከየት ነው የምትመጪው ሲላት ከዚሁ ነው ስራውን ነይ አሁን እንሂድ፣ እንደውም በቃ ቆይ ልብስ ልቀይራ ስትለው አረ ችግር የለውም ነይ በዚሁ ልበልብስ አለና ጎትቶ ይዟት ሲሄድ ቤዛ አየች። እንዴ ይሄ ደግሞ የት ነው ይዟት የሚሄደው? ገና ጉድ አለ አለች እና ቆይ እስቲ የት እንደሚገቡ ብላ ተከተለቻቸው። ከዛም የሆነ ደሳሳ ቤት ውስጥ አስገባት። አፍንጫዋን አፍኖ ልቀቀኝ ልቀቀኝ መላ ስትል እንግዲህ አፍንጫዋን እፍን አደረገና እዛ ውስጥ ተሸክሞ አስገባት፣ አገታት ማለት ነው። ፍቅር ግን በዋነኛ አላማዋ አደይን ከዛ ቤት ማስወገድ ነው። ግን አልተሳካልሽም። ያሰብሽው ሁሉ እንደው አይሳካልሽ። የእውነት ነው የምልሽ፣ እንደው ለድራማው ማለት ነው። በእውነቱ ሳልረግምሽ የምር እንደው ተንኮሏ እንደቀጠለ ነው። እቺ ፍቅር የምትባል ልጅ ማለት ነው። እንዴ የእውነት አበዛሽው። ቆይ ነው የምላችሁ። አሁን እኮ አደይ እዚህ ጋር ምንም ያደረገችሽ ነገር የለም። ልጁ ነው የማያፈቅርሽ። እንዴ ደጋግሞ ነገረሽ እኮ። አደይ ከዛ ቤትም ወጣች አልወጣች ዴቭ አያፈቅርሽም። ፍቅር እንዴ አታፍሪም እንዴ? በግድ ደጋግሞ ነገረሽ እኮ። እኔ ለአንቺ አልሆንም፣ አንቺም ለእኔ አትሆኝኝም። እንዴ ጊዜሽን አታቃጢ አለሽ። አሰሚም እንዴ? አሁን አደይ ከአይኑ ከራቀች ዴቭን ያረጋለሁ የሚል አላማ በጭራሽ አይሳካልሽም። አሁን እንግዲህ ሊዲያ መጥፋቷን እንትና ዴቭ የት ሄደች ምናምን እያለ እየፈለገ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ዛሬ አደይ ድራማ ተለቋል። ናሆል እንግዲህ አላማው እዛ ቤት ያመጣችው ፍቅር በመጀመሪያ አደይን ከዛም ቤዛንና ሊዲያን ለምለምን እንደውም ከዛ ቤት ለማሳገት አስባ ነው ማለት ነው። ዴቭ ደግሞ ይሄንን ተጠራጥሮ አንተ ምንድን ነው እዚህ ቤት ያለ? ከዚህ ቤት ውጣ አላልኩህም እንዴ? አይንህን ማየት አልፈልግም። እሺ ሄዳለሁ አለ። ከዛም አደይ በተኛችበት አደይን ሄዶ ሳማት ናሆል። ከዛም በሩን ዘግቶ ወጣና ቤዛ ክፍል ሄደ። ምን አባል ሰራ መጣ ብላ ጮኸችበት። አረ ድረሱልኝ፣ ምንድን ነው እሱ ይሄ ምናምን ብላ ጮኸች። ከዛ ሁሉም ከእንቅልፋቸው ተነስተው መጡ። እኔ ምን ላርጋት አልኩ፣ ክላስ ተሳስቼ እዚህ የገባሁት። ከዛም ስትጮህ ሰምቼ ምን ተወናበደ ማለት ነው። ውሸቱን አውቆ ነው። ምን እንደፈለገ አላውቅም። ቆይ አንተ ሲጀመር እዚህ ቤት ምን ትሰራለህ? ደግሞስ እዚህ ክላስ እሷ እያለች እንዳወቅ ምን ትሰራለህ አለ። እንዴ ታዲያ እኔ የልተኛ? ሁሉም ሴቶች ናቸው አለ። ከዛም ና ሳሎን ተኛ ናውጣ አለውና ዴቭ አስወጣው። ከዛ ፍቅር አንቺ ምን አባሽ አስበሽ ነው? አፍሽን ያዥ አንቺ ትንሿ ሰይጣን። ይሄ የአንቺ አላማ መሆኑን የረሳው መስሎሽ ነው? ሁሉንም ነቅቼበታለሁ። እሺ ሲጥ አድርጌ ነው የምገልሽ አለቻት ቤዛ። ከዛም ደንቆሮ ብላ ተሳድባ ሄደች ፍቅር። ናሆልን እንግዲህ ሳሎን ቁጭ ብለው ፍቅርና
እንዴት አደረክ? አሁን አንተ በዚህ ሰዓት ምን ትሰራለህ እዚህ? አደይ ጋር ሂደህ አላልኩህም እንዴ? ከአደይ ስር እንዳትጠፋ፣ ሊጥም ስታቦካ አብካ አብረሃት፣ ሳህንም ስታጥብ አብረሃት እጠብ። እንደምንም ብለህ አደይን ከዛ ልብ ውስጥ ካስገባሃት በኋላ ከዚህ ቤት ታወጣታለህ አለች። ግን አደይ እንደዚህ በቀላሉ የምትገኝ ልጅ አይደለችም እንዴ። እኔ አደይን አልቻልኳትም። በቃ እሷ በጣም ኃይለኛ ልጅ ነች። እኔ እንደውም ሊዲያ ተመችታኛለች አለ። ሊዲያና ቤዛ ይደርሳሉ። የት ሄድብሃል? መጀመሪያ አደይን አስቀድም አለችው። አልቻልኩም፣ ተይ ፍቅር አታስዋሽኝ አለ። ነግሬሃለሁ እንግዲህ አለችው። ምንም ወደዛም ቢል ወደዚህ አደይን አልቻላትም ማለት ነው። ለሊም ደግሞ በፍቅር ተመችተሽኛል፣ ለምን እኔና አንቺ እንደው ከተመቸን ጥሩ ጊዜ አናሳልፍም ማለት በጥፊ ዥው አደረገችበት። ከዚህ በኋላ አንድ ነገር እናገራለሁ አጠገቤ ብትደርስ ነግሬሃለሁ ብለዋለች። እች ልጅ ደግሞ እንደው ጥፊ ብቻ ነው እንደሰራው አለ ፍቅር። እንግዲህ ተንኮልሽ። እናም ለምለም ለአደይ እውነቱን ነገረቻት። ቤዛ ለባርኮቴ እንደማትሆንና ባርኮቴ ላይ እየተጫወተች እንዳለ። ባርኮቴ አሁን ይህንን ብንነግረው ወይ ደግሞ ለፍቅር ብንነግር ቀንታችሁ ነው ትለናለች። ማንም ሊያምነን አይችልም። ግን ደግሞ በጣም ነው ያሳዘነኝ ባርኮት አለች አደይ። ስለዚህ እውነቱን ለምን እንናገር አደይ። ቤዛ ለባርኮቴ በጭራሽ አትሆነው፣ እያስመሰለች ነው፣ እየተጫወተችበት ነው። ስለዚህ አሁን ብንነግረውም ይጎዳል አለች አደይ። አይ እውነቱን አሁን ሰምቶ ቢጎዳ ይሻላል አለች ማለት ነው። እንግዲህ ባርኮቴ ዛሬ የለም፣ ስራ ሄዷል። ነገር ግን እቻ አስመሳይ ኤላን ታፈቅረዋለች። አውቃ ነው። የዛን ቀን ይሄ ነገር ባታስብ ኖሮ የኤላን ሸሚዝ ባላወለቀች ነበረ። ምክንያቱም የሆነ ነገር ተንኮል ስላሰበች አይደለም። እንግዲህ ኤላ ላይ የዛን ቀን ለምለም ደርሳ ባታስጥላቸው ኖሮ የሆነ ነገር ልትፈጥር ነበረ። የሆነ ነገር አድርጋ ወይ ካሜራ ቪዲዮ ቀርጻ በዛ ልታስፈራራው ይሁን ብቻ አላቅም። ኤላ ደግሞ ሊሊ በጭራሽ ሊረዳት አልቻለም። ምክንያቱም ሊሊ እቺ ልጅ ጥሩ ሰው አይደለችም፣ እቺ ልጅ ጥሩ ሰው አይደለችም፣ ከቻልክ ራቃት ብትለውም አንቺ እኮ እሷን ከድሮም ነው የምትጠያት፣ ለዛ እንጂ ቤዛ እኮ በጣም ጥሩ ልጅ ናት፣ በጣም በቃ ከምልሽ በላይ አላት። ጭራሽ ስለ ሰው ታብራራልኛለህ? አዎ ታዲያ ምን ላድርግ? እኔ በእሷ ስጠረጥርኝ ታዲያ ጓደኛዬ እኮ ፍቅረኛ ነች፣ እሷ እንዴት በእሷ ትጠረጥርኛለሽ አላት። እንግዲህ ንቃ ብያለሁ ንቃ አለችው። ከዛም እንግዲህ እሷ ወደ አደይ ቤት መጣች። ዳይመንድና ኪንጎ መንገድ ላይ አገኟት፣ ሊሊን ማለት ነው። አንቺ ነሽ እንዴ? የሌላ ሰው መስለዋት እየሮጡ ነበረ። ከዛ እንዴ ምንድነው እንደዚህ የምትሮጡት እናንተ አለቻቸው። አይ ሌላ ሰው መስለሽን ነው። ስሚ ግን አደይ እንዴት ናት አላት ኪንጎ። ደህና ናት ግን ምን ነው አለችው። አይ ምንም በቃ ናፍቃኝ ነው ምናምን አለ። ከዛም ያቺ ፍቅር አሁንም እያሰቃያቻት ነው አለ። ግን እናንተ እኮ አደይን ከዚህ በፊት አግታቸዋት አሰቃይታቸዋታል። በጣም ተናዳባቸዋለች። እኔም ስትነግረኝ በጣም ነበር የተናደድኩት። ባክሽኛ አይደለንም፣ ያቺ ፍቅር የምትባል ሴጣን ነች እዚህ ውስጥ የከተተችን እንጂ ሆን ብለን አደይን ለመጉዳት ያደረግነው ነገር አይደለም አላት። እሺ ግን እናንተ ስራ አሰሩም እንዴት ይላችሁ? ምን ያነ ስራ የለም፣ እስቲ ስራ ፈልጊልን አሏት። እሺ እፈልግላችኋለሁ አለች በጸባይ ማለት ነው። ከዛም እሷ መንገዷን ቀጠለች። ዴቭና ቤዛ ደግሞ እያወሩ አንተ ምን ነው እንደዚህ ተገዘ ቁጭ አልክ? ይመለከትሻል አላት። ምን ልትሰሪ ክፍል የገባሽ? አይ ዝም ብዬ ነው። ግን እንደው የአደይ ፍቅር እንደዚህ በቃ ፍዝዝ አደረገ አይደለ? አይመለከትሽም። ምን አስነክታችሁ ነው? ወይ እኮ የሆነ ነገር እንኳን ይስባል ይባላል። እቺ አሁን ምን አስቧችሁ ነው? ወይ አታምር ወይ ምን የላት። ቆይ ምንድን ነው ምኑን የሳበች? ለእኔ ቆንጆ ናት። እሺ አይመለከትሽም ጭራሽ። የአንተ ሲገርመኝ ደግሞ ባርኮቴ ግን እኔ ፍቅርን አላምንም ብዬ ነው እንጂ አደይን የማደርጋትን እኔ አውቅ ነበረ። ነግሬሻለሁ አደይን ጫፏን ትነኪትና ብሎ አስጠነቀቃት ማለት ነው።